አሻሉ ሰዎች ማን እንደሆኑ ንገሪኝና ከዛ አንቺን ተውሻለሁ ጻቤ ከነሱ ጋር ይሆናል ማለት ነው የምን ሰው እኔ ከጀርባይ ማንንም የለም ሁሉንም ነገር ለፖሊሶቹ ተይላቸው ቆይ ግን አንተ ልጅ ጤነኛ ነህ እማዬ ለምን ትገለዋለች ሀንዬ በቃተኝ አንቺ ምንም አይገባሽም እማዬ በደንብ አስረጅኝ እንጂ ያልክ ልቤን አታቅለጠው እንደው ምን አይነቱ ነው የገጠመኝ አንቺን እንድትወሽ ትፈልጊያለሽ አዎ ታይኝ በቃ እንደሱ ከሆነ ደግሞ ባንድ ነገር እንስማማ ቆይ በምንድነው የምንስማማው ከጀርባ እና ታዲያ ምን ሆና ነው አላውቅም ሁሉንም ነገር በራስ መንገድ ሞከር ሃና ናት አይደል ይሄን ሁሉ ነገር የምታደርገው ሃና ምን አደረገች ፖሊስ እንደሚመጣ ገምቼ ነበር ጣቢያ እንሂድሽ እንግዲህ በመጨረሻም ያው ተምቹ በፖሊስ ተይዟል በጣም የሚፈራውና በቃ ሁሌም የማይፈልገው ነገር ቢሆን ፖሊስ ነበር ከነሃናም ከነሚወደው ከነጆሮ ሁሉ የተለየው ፖሊስ እንዳይዘው ነው ሃና ምናልባት ለቤተሰቦቿ አድልታ ያለውበትን ከተቆመች በቃ ፖሊስ ሊይዘኝ ይችላል ስለዚህ ብሎ ነበር ሸሽቶ እየኖረ ያለው አጋጣሚ ግን አሁን በመናሴ አማካኝነት ተይዟል በጣም የሚገርመው ግን በቃ ከሃና ራስ አይወርዱም ቀይቼ ሃና ፈረደበት በቃ ሁሉም ነገር ተነስቶ በቃ ሃና ላይ ነው እንትሚለውና አሁን ሃና ምንም የምታቀው ነገር የለም ምክንያቱም እሷ እንደውም በጣም እያዘነችና ለጀሮና ለአባቷ በጣም እንደሚፈልጉትና ምንም አይነት መጥፎ ስራ እንዳልሰራ እየመሰከረችለት ነበር ግን አሁን እሱ እኔ እኮ ፖሊስ ጣቢያ ቤቴ ነው ምን እሷ ናት አይደል ይላከች ምናምን እያለ በጣም ደረቱን ነፍቶ በቃ ምንም ሳይመስለው ያው ለፖሊስ ምርመራ እንዲደረግበት ያው በመናሴ በኩል መናሴ ደግሞ ለማንም አልተናገረም ለናቱ አልተናገረ ለማን አልተናገረ ለሃና አልተናገረ ለሃና እንኳን ቢነግራት ምን አለ አንዳንድ ጊዜ የሆነ ነገር በመናደርግ ሰዓት አንድ ሰው እንኳን ብናማክር ጥሩ ከዛ ቤት ውስጥ የተሻለ ሰው ነው ብለን ባስተሳሰቡም በሁሉም ነገር ጥሩ ነው ብለን ያሰብናቸው ሰዎች ላይ ዋጋ ብንሰጥ ጥሩ ነው ምናልባት አሁን እንደዚህ እኮ ስታደርግ አየዋት ብሎ ለሃና ቢነግራት ሃና በቃ ይሄን ነገር ምንም ችግር የለም እሱ እንደዚህ አይነት ያን የእርግብ ፍቅረኛ ይሁን እንጂ ቤተሰብ ናቸው እነጆሮ ናቸው ጆሮና አባቴ ናቸው ለዚህ ጉዳይ ላይ የሷ ፍቅረኛው ነቀረባትና መታደርገውን ተከታተል ብለውት ነው እንጂ ሆን ብሎ እዚህ ፍቅር ውስጥ አልገባም ነበር ብላ ታስረዳዋለች ስለዚህ መናሴ በቃ ምንም ቀለል አድርጎ ነገሩን ያየው ነበር ግን እሱ ለማንም ባለማማከሩ ያው ጆሮ እንተና ተምቹ ወደ እስር ቤት ሄዷል ማለት ነው ግን አይታሰርም ምክንያቱም መጀመሪያ ቃል ይጠየቃል ቃሉን ይሰጣል ምንም የፈጸመው ወንጀል የለም ከዛ በኋላ በቃ ይለቀቃል ሌላ ምን ይሆናል ግን እሱ አሁን በጣም ያዘነው ሃና መስለው ነው ሃና ግን አይደለችም አንዳንድ ጊዜ ነገሮቹ እንደዚህ ያው የቅርብ ሰው የሆነ ነው እኔን የሚያቀኝ ምናምን ምክንያቱም አሁን እሱ ሃና ሊጠረጥርበት የቻለው ምክንያት ያው ድንብላል እንደዚህ ቻው ብላ ምግቡን ሰጣ አብልታው ሊለያዩ ሲሉ ሳልነግርህ ሃና እኮ አንተ ማግኘት ፈልጋ ነበር ምናምን ሲል በፍጹም እንዳታረጊው እንኳን ሃና አይደለሽም አንቺም ከዚህ በኋላ እንዳመጪ ብሎ ነው ያላትና ያንን ተናግሮ ገና ብዙም ሳይቆዩ ፖሊሶቹ ሲመጡ ያው ሊያስበው የሚችለው ናን ነው ምክንያቱም መናሴ እንዳየው አልነገረችውም መናሴ እኮ ከዚህ በፊት ተከታትሎን አይቶናል እና ቤት ሄዶ እንደውም እንቀርጎኝ ለምንድነው ለሱ ምትወስጂው ብሎ ሁሉ አለኝ ብትል ኖሮ ትንሽ ይባንን ነበር ማን ተምቹ ግን አሁን እሷ ምንም ያላለችውም ስለ ሃና ጉዳይ እንጂ የመናሴ ነገር ስላልነገረችው በቃ እሱ አገር ሰላም ነው ብሎ ባለበት ሰዓት ያው ፖሊሶቹ መተወሰዱት እንደገና ደግሞ ጓደኞቹ አሉ እነሱ ደግሞ አሁን ያው ብሩንም ወስደውታል ቀጥቅጠውታል ሞባይሉንም ወስደዋል ግን አሁን ለጆሮ ከተናገረብን ከዚህ የባሰ ነገር ሳይመጣብን ሞባይሉን እንመልስለት ብለው ያው በሚመጡ ሰዓት ሊያጡት ይችላሉ ካጡት ደግሞ እንግዲህ ምን የት ሄደ ብለው ደግሞ ወይ ሞባይሉን ይከውቱት ይሆናል እንግዲህ
እናንተ በዚህ ጉዳይ እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እና አሁን እዚህ ጋር ድንብላል ናት። ድንብላል ቢያንስ መናገር የነበረባትም መናገር ነበረባት። ምክንያቱም አንዳንድ ጊዜ የምንናገርባቸው ቦታዎች ላይ ባለመናገራችን ብዙ ነገሮችን ጉዳት ይደርስብናል። ለምንወደውም ሰው ጉዳት ይደርሳል፣ ለኛም ጉዳት ይደርሳል። ስለዚህ አሁን አንዳንድ ነገሮችን እንኳን ብትናገር ኑሮ ይሄን ያህል ሳትለፋ ተምቹም ነፃ ይወጣ ነበር። ምክንያቱም ሀና ስለሱ ጆሮ ስለሱ በጣም ጥሩ ነገሮች እኛንን እዚህ ነገር ያስገባ ነው። ስለዚህ እሱ ምንም አላጠፋም ብለው ሲያስረዷት ያው ወይዘሮ ሜላትም ምንም አትልም ብዬ ገምታለሁ። ምክንያቱም ከነሃና ስለማትወጣ እና ሀና ስለምታምናቸው እሱ ደግሞ የወንጀሏ ተባባሪ ሆኖ ምንም የወሰደባት ንብረት የለም፣ የወሰደባት ነገር የለም። እንደውም ወርቁን በማስመለሱ ነው እንደውም ሊያመሰግኑት የሚገባው። እንደሌላ ሰው እኮ ከፍቶ ቢያይኖሮ ይሄማ እንደውም ለኔ አካፊኝ ብለው ወይ ይጣሉበት ነበር እርግብና እሱ፣ ወይ ደግሞ ስለሚዋደዱ ያንን ሽጠው የሆነ ሀገር ይጠፉ ነበር። ስለዚህ እሱ በታማኝነት አስቀምጥልኝ ብላ ሰጠችው፣ አስቀመጠ። ሱቅ ከዛ ሱቅም ተቀብሎ አምጥቶ ያው አስቀመጠ። ያው ወይዘሮ ሜላት እግዚአብሔር የራሷ ገንዘብ ስለሆነ በተዘዋዋሪ አግኝተዋለች ማለት ነው። እና ተምቹ ይሄን ያህል ክፋት እንደሌለበት ስለሚያውቁ ቃለ መጠየቅ ካደረገ በኋላ ያው ምናሴ ደግሞ ያው እንደ ጀብዱ ተምቹን አሳሰርኩት የእርግብ ፍቅረኛን አሳሰርኩት ብሎ በሚናገር ሰዓት እርግጠኛ ነኝ ቤተሰቡ ተደናቅጦ ሄዶ ያለውን ጉዳይ አስረድቶ እንደሚፈቱት እርግጠኛ ነኝ። ነገር ግን ወይዘሮ ባይሽ ግን አሁን እሱን ካገኘችው በዛ ጋርዷ እንዳታስገድለው። ምክንያቱም አሁን መፍራት ያለበት እንደውም እንዳለችው ወይዘሮ ሜላት ለሃና እንዳለቻት ይሄ እርግብ ፍቅረኛ የሚባለው ወዴት ነው ብላ በመጠይቃት ሰዓት ለምን ጠየቅሽኝ ምናምን እሱ እኮ ጥሩ ነው ብላ ብዙ ነገር ከነገረቻት በኋላ አይ እኔ ምፈራ እርግብን የት አደረስካት ብላ እሱን እንዳትጎዳው ብላ ስላለቻት አሁን ሃና በጣም አሳስቧታል። እና ያው ጆሮ ጋር ሄዳ ይሄንን ነገር እንትን ብላ እሱ ያለበትን ለማፈላለግ ነው አሁን ሀሳባቸው። ግን ያው ምናሴ ቀደማቸው እና ለበጎ ነው። ወይዘሮ ባይሻ አግኝታ ከምትገለው እንደውም ቀጥታ እንደውም ፖሊስ ጣቢያ ቢቆይና ተመልሶ እነ ጆሮ ጋር ከተቀላቀለ ምንም ነገር አይደርስበትም ብዬ አምናለሁ። እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በተረፈ እንግዲህ ወይዘሮ ሜላትና ወይዘሮ ባዩሽ ያው ወይዘሮ ባዩሽ ፖሊስ ጣቢያ ሄዳ እየተከታተለች ነው፣ ልታጠፋኝ ነው። እኔ ለምንድን ነው ከዚህ ፖሊስ ጣቢያ የወጣሁት? እኔ ከወጣሁ በኋላ ሰላም የለኝም፣ እየተከታተለች ነው፣ ልታጠፋኝ ነው። እናንተ ምንም ስራችሁን እየሰራችሁ አይደለም ብላ በመትነግራቸው ሰዓት እንዴ ይሄ እኮ አዲስ ሊሆንብሽ አይገባም። ምክንያቱም ጉዳት ያደረሽባት ሴትዮ ናት። አሁን ምንም ወንጀል አልተባልሽም ተብለሽ ያው በዋስ ተለቀሻን። ስለዚህ እቺ ሴትዮ እኮ ይሄንን ለማድረግ እኮ ምንም የሚያስደንቅ ነገር አይደለም ምናምን ብለው ሲሏት በጣም ነው የደነገጠችው። እና መጨረሻ ላይ በቃ ወይዘሮ ሜላትን ጠይቃታለን አንቺ ሂጂ ምናምን ብለው አረጋግተው ሸኝተዋታል። ከዛም ወይዘሮ ሜላት ቤት ሄደው አነጋገሯት። ወይዘሮ ሜላት ግን በፍጹም እኔ ምንም እንዳልተከታተለቻትና በፍጹም ሀሳቡም እንደሌላት ምክንያቱም እናንተ ያዛችሁትን ጉዳይ እኔ በራሴ ማድረገው ነገር የለም ብላ ዋሽታቸው ያው እነሱን አሳምና ሸኝታቸዋለች። ግን እነሱን ከሸኘቻቸው በኋላ ያው ሀና መጣች። ከሀና ጋራ በተምቹ ጉዳይ ላይ ከተነጋገሩ በኋላ ያው ተለያይተዋል ማለት ነው። ግን እስቲ አሁን ወይዘሮ ሜላት እውነት ወይዘሮ ባዩሽን መከታተል አቁማለች? አላቆመችም። ምክንያቱም እንደገና በሌላ ቀን ከፖሊሶቹ በኋላ ተገናኝታ አንቺን እኔ ራሴ እንደጮህ ካላማማውሽ ሜላት አይደለሁም ብላታለች። እሷም ደግሞ እንዴት እኔስ ለጋርድ እንደምከታተልሽ እንዴት ለፖሊሶቹ አልነገርሽም ስትላት እኔ በራሴ ነው ነገሮችን ማድረግ የምፈልገው አጋዥ አልፈልግም፣ ለፖሊሶቹ ብናገርም ምንም የሚመጣ ነገር የለም ብላታለች። ወይዘሮ ባዩሽ በጣም ተገርማለች። እኔ ራሱ ካሁን ፖሊስ ጣቢያ ላይ አንቺስ እሷም እኮ በጋ የሆነ ሰውዬ ሰው ቀጥራ እየተከታተለኝ ነው ብላ ትላለች ብዬ ነበር ለፖሊሶቹ። ግን ወይዘሮ ሜላት በጣም የምትገርም ሰው ናት። ምንም ነገር ሳትናገር በፍጹም እኔና እሷ
እንደዚህ አይነት ጉዳይ የለንም ብለው ፖሊሶቹም ያው ሁለቱንም አምጥተው ፊት ለፊት እንዲገናኙ አድርገው በቃ ወይዘሮ ሜላትም እኔ ምንም አጋጣሚ ነው አንድ ቀን የተገናኘው ከዛ በኋላ አልተገናኘንም ብላ ሽምጥጥ አርጋታለች። እሷም ደግሞ በሰው እንደምትከታተላት ትነግርብኛለች ብላ በቃ ወይዘሮ ባዩሽም አንዴ ብቻ ነው የተገናኘ ነው ብላ እዛጋ ዋሽታለች ማለት ነው። እና አሁን የነሱ ሁለቱ ፍጥጫ ምን ላይ ይደርሳል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሀንቾ ደግሞ በጣም በሚገርም ሁኔታ ያው ከእዝራ ጋራ ለመገናኘት አጋጣሚ ከእህቷ ጋር ስትገናኝ ከእህቷ ጋር እየወጣች እያለ እዝራ ቆሞ ጠበቃቸው። ከዛ በእዝራ ላይ ያው ጓ ምናምን አለችበት። ምንድነው ሲል እህትየዋም ለማስማማት እየሞከረች ነው ሰላም። ምክንያቱም እሷ ገገማ ናት እኮ እንደዚህ አይነት ነገር ቶሎ አይገባትም። አንተ ምን ነክቶ ነው ለምን እንደዚህ ነገር አደረክ ምናምን ብላ እየወቀሰችው ነው። እውነትሽን ነው ደነዝ ነኝ እንዲህ ማድረግ አልነበረብኝም ነግረሽኛል ብሎ ያው ስተቱን እንትን ብሏል። ሀናም ያው እየተመናቀረች ጥላው ሄዳለች። ከዛ በቃ ያው ሰላም ደግሞ እስቲ ቆይ አናግሬት ይቅርታ ብትጠይቃት ጥሩ ነው፣ ምክንያቱም ይቅርታ ጠይቃት እሷ ገገማ ናት ምናምን ብለዋለች። እሺ እኔ ተንበርክኬም ቢሆን ይቅርታ ጠይቃታለሁ ብሏል። እንግዲህ ሀንቾ አሁን እዝራ ይቅርታ ሊጠይቃት እየተዘጋጀ ነው። እሷስ ሀንቾስ እሺ ብላ ይቅርታውን ትቀበላለች? ሲጀመር ምን አደረጋትና? ምክንያቱም አንድ ወንድና ሴት ፍቅር ሲጀምሩ የመጀመሪያ ስቴፕ ያው መሳሳም ነው። ከዛ በፊት ምንም ሊደረግ አይገባም። እና ያው እሱ ቸኮለባት እንጂ ይሄ አዲስ ነገር ሆኖባት አይደለም። ወይ ምናልባት ወደ አሴር ልቧ አመዝኖ በዚህ በምክንያት ለመለየት ካልፈለገች በስተቀር ይሄ የሚያስኮርፍና እንትን የሚያስብል ሆኖ አይደለም። ያው ሰላምም ነግራታለች። እና ያው ተገናኝተው ምን ሆነሽ ነው ምናምን ስትላት እንዴ ባረግዝስ ብላ ሰላምን በጣም ተጫውታበታለች። እንዴት በመሳሳም ምናምን እያለች እና አባቴ እንትን ቢለኝ ሳላገባ ባረግዝ እንደዚህ እያለች እንትን ስትላት እውነት እንደው ሰላም በጣም የምትገርም ልጅ ናት። እውነት መስሏት እኮ እንዴ አንቺ እውነትሽ ነው እንዴ እያለች እንትን ትላለች። እንዴ ነርስ መሆኗን እያወቀች ሐኪም መሆኗን እያወቀች ይሄንን ሳታቅ እንዴት ሐኪም ትሆናለች ብላ ታስባለች። የሰላምዬን የገረመኝ ከሀና መጃጃል የሰላም መጃጃል እና ያው ሀና እንዴ እኔ እኮ ሐኪም ነኝ እንዴት እንደዚህ ይሆናል ብዬ አስባለሁ አንቺን አገኘውሽ ምናምን ብላ ያው ማጃጃሏን ነግራታለች። ሰላምም ተናዳባታለች። እና አሁን ሀንቾ ይቅርታ ታደርግለታለች ብላችሁ ታስባላችሁ ለእዝራ ነው ወይስ ወደ አሴር ፍቅሯ ስላመዘነ በሰበቡ ለመለየት የፈለገች ይመስላችኋል? እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሀና በጣም የምትገርም ልጅ ነች። ምክንያቱም እንደዚህ እያደረገች እንትን ማለት የለባትም። እንደገና ድንብላል ደግሞ እዚህ ላይ ድንብላል ሀና ድንብላልን ልጠይቀው ምን ልበል ድንብላል ሀናን ቆይ ጠይቄው እሺ ካለኝ ምናምን ስትላት እሷ እሺ ብላት ስትወጣ ለምን ተከታትላ ራሷ አታገኘውም ነበር? ሀና እዚህ ጋር በጣም ነው ያጠፋችው። ምክንያቱም ብታገኘው ኖሮ እሷ ቀጥታ እነሱ ቤት ተወስዷለች። ፖሊሶቹም አያገኙትም፣ መናሴም አያገኘውም ነበር ማለት ነው። እና ያው ሀና ገና ፍቃድ ስትጠይቅ ምንም ለጆሮ ማጉል ተስፋ ነው የሰጠችው። ታይቷል አሉ ብላለችው እንጂ የት ቦታ እንደሆነ ገና አሁን ድንብላል ከነገረችው በኋላ እሱ ለመጥፋት እየተዘጋጀ እሷም ሁለተኛ እንዳትመጭ ሲላት ነው ምናሴ ምናልባት ሳያስበው ፖሊሶቹን አምጥቶ እንትን ያለውና አሁን አሪፍ እየሆነ ነው። እና ያው ሀንቾ ደግሞ አሁን ቤቷ ሆና ነይ እንሂድ ትምህርት ቤት ስትላት ዛሬ አልሄድም ቤት የአባቴ ልብስ አጥባለሁ ምናምን ስትል እኔ ደግሞ የመሰለኝ ድንብላልን ጠብቃ ድንብላል ስትሄድ አብራ ምታያት ነበር የመሰለኝ። ግን እዛው የአባቴ ልብስ አጥባለሁ ብላ ያው ከእህቷ ጋራ አውርተው ተለያይተዋል ማለት ነው። እኔ ደግሞ ዛሬ ክላስ አልሄድም የአባቴ ልብስ አጥባለሁ ብላ የተናገረችው ምናልባት ድንብላልን ተከታትላ
ለማየት ተዘጋጅታ ይሆን ብዬ አስቤ ነበረ። ወይም ደግሞ አሴርም ናፍቋት እንግዲህ ልታየው ፈልጋ ይሆናል። አሁን ወደ አሴር ልቧ እያዘነበለ ነው ይመስለኛል ሀና። እናንተ እስቲ በሀና ጉዳይ አሴርን ነው ከዚህ በኋላ ልታገኙ የምትፈልገው ወይስ እዝራን ነው ብላችሁ ታስባላችሁ? እስቲ ሀሳብ አስተያየቶችን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየት ይሄን ይመስል ነበረ። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ ውዶቼ። ቻው ቻው። ወዳችኋለሁ።